ወንጌል ሕይወት ነው። ወንጌል ብርሃን ነው። ወንጌል እሳት ነው። ወንጌል እውነት ነው። ወንጌል 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 ሕይወት ነው። ወንጌል ብርሃን ነው። ወንጌል እሳት ነው። ወንጌል እውነት ነው። ወንጌል 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 ቃሉ 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 እግዚአብሔር ነው። ቃሉ አዳኝ ነው። ቃሉ ሕይወት ነው። ቃሉ እውነት ነው። ወንጌል ሕይወት ነው በሚል ርዕስ መጥቼዋለሁ። እንግዲህ በመግቢያ በዝማሬ እንደተባረካችሁ እርግጠኛ ነኝ። ወንጌል ሕይወት እንደሆነ የተረዳችሁት ቀንና ሌሊት ይሄንን ተመገቡ ማለት ነው። ቀን ሌሊት ሳትሉ፣ ሰዓት ደቂቅ ሳትሉ፣ ሰኮንድ ሳትሉ ጊዜ ያገኛችሁ ሰዓት ይሄንን ቃሉን ተመገቡ ማለት ነው። ምክንያቱም ለእናንተ ለኔ ለቅዱሳን የሚመቸውና መልካም መንገድን የሚመራና የዘላለም ሕይወትን የሚሰጠው ኢየሱስ ጌታ ነው። የዘላለም ሕይወት እግዚአብሔር አምላክ ያዘጋጀልን ስፍራን እንድናገኝ የሚረዳ ይሄ ቃል ነው ማለት ነው። ይሄ ቃል ይሄ ወንጌል የሚያስተምረው እውነት ነው ማለት ነው። የሚያስተምረው ሰላም ነው ማለት ነው። የሚያስተምረው ፍቅር ነው ማለት ነው። የሚያስተምረው አንድነት ነው ማለት ነው። የሚያስበው አንድነት ተሳስበን እንድንኖር፣ በአንድነት እንድንኖር፣ በመተሳሰብ እንድንኖር፣ በፍቅር እንድንኖር ነው የሚያስተምረው ማለት ነው። ከዚህ ውጪ ሌላ የለም። ዘረኝነት የለም፣ ሐሜት የለም፣ ትዕቢት የለም፣ ትንክት የለም። ሀብት ነው ምድር ነው በዚህ ምድር ላይ ያለው ነገር የለም። በቃ እግዚአብሔር አምላክ ባርካለሁ ብለዋል። በዚህ ቃል እግዚአብሔር አምላክ ይባርካቸዋለሁ ብለዋል። እግዚአብሔር አምላክ አብርሃምን ይባርካለሁ ብሎ ባርኳል። ይስሐቅን ይባርካለሁ ብሎ ባርኳል ማለት ነው። የአብርሃም ሽሞን ባርኳል ማለት ነው። የይስሐቅን ዘር ባርኳል ማለት ነው። እግዚአብሔር አምላክ ይባርካለሁ ካለ ጌታ ኢየሱስ ይባርካል። በምድረ ባዳ ላይ መንጋውን ሰጥቶ ያበላል ያኖራል ማለት ነው። ይሄ ቃል ወንጌል ያሸንፋል። ወንጌል እውነት ነው። ወንጌል እሳት ነው። ወንጌል ሕይወት ነው። ወንጌል ብርሃን ነው ማለት ነው። ከብርሃን ከሕይወት ከእረፍት ከሰላም ውጭ ለሚጓዙ ብዙዎች ማለት ነው። በብዙ ቦታ ላይ በብዙ ነገር ላይ ጊዜውን እድሜውን እየባከነ ይገኛል። ግን አንተ ዛሬ በዚህ ይህንን ቃል ለሚናገሩ ፓስተሮች ይህንን ቃል የሚናገሩ ቃሉን ተምሮ እንዲሁም ደግሞ አንብቦ እንዲሁም ደግሞ ብዙ እውቀትን ከዚህ ቃል ወስቶ የሚያስተምሩ ፓስተሮች የሚያስተምሩ አገልጋዮች ስር ቁጭ ብላችሁ የምትማሩ ደስ ይበሉ። ምክንያቱም ዛሬ በዚህ ቃል ዛሬ ማለት ነው በዚህ ቃል አንድች የተጻፈው ወደ አንድ የተጻፈውን ብትወስድና ብትማርና ብትሰሚ ይጠቅምሻል። አንቺ ተጠቅመሽ ለቤተሰቦችሽ ትጠቀማለሽ፣ ለራስሽ ትጠቀማለሽ፣ ለጓደኞችሽ ትጠቀማለሽ። መልካም ነገር ካንቺ መልካም ነገር ይማራሉ ማለት ነው። ጓደኞች ካንቺ መልካም ነገር ይማራል። ጎረቤት ካንቺ መልካም ነገር ይማራል። ቤተሰብ ካንቺ መልካም ነገር ይማራል። አንቺ በሄድሽበት ሁሉ መልካም ነገር ተምረሽ እያስተማርሽ ስለሆነ ካንቺ አጠገብ ያለው ክፉ ሊማር አይፈልግም። ወደ ክፉ መንገድ ሊሄድ አይችልም። ምክንያቱም ቃል ስለሆነ ማለት ነው። ቃል እውነት ስለሆነ ማለት ነው። ቃል እውነት ወይ አዎ ከአፋችን የሚወጣ ራሱ ወይ አዎ ወይስ አይደለም የሚለው ከሁለቱ አንድ ነው እንዲወጣ ይሄ ቃል የሚናገረው አዎ አይደል አለቀ በቃ። ይሄ ትርክብርክ የምናወራ ከኛ ስጋ ወይም ከኛ ሐሳብ ያመጣን ነው እንጂ የእግዚአብሔር ቃል አዎ በቃ አይተሻል፣ አዎ አይቻለሁ፣ ካላየሽ አላየሁ በቃ አለቀ። አዎ አይደለም። ስለዚህ ቃሉ የሚያስተምረው ይሄ ነው ወንጌል። ይሄ ቃሉ ደግሞ እግዚአብሔር ነው። ቃሉ እግዚአብሔር ነው። ቃሉ እግዚአብሔር እንዴት ሊሆን ይችላል? እግዚአብሔር አምላክ በቃሉ እኮ ነው ሰማይ ምድርን እየዘረጋው።
ማንንም ጠይቆ አይደለም። ማንም አልነበር። ምድር ጨለማ እንደነበረ የእግዚአብሔር ቃል ይናገራል። ጥልቅ ጨለማ እንደነበረ ምድር ባዶ እንደነበረች ከዛ ሰማይና ምድርን እግዚአብሔር አምላክ ከሰራ በኋላ እግዚአብሔር አምላክ ከፈጠረ በኋላ በዚህ ምድር ላይ የሚሆኑን ሁሉ አስቦ አቅዶልኝ ያንን ሁሉ እያደረገ ይሁን ያለ ሁሉ ሲሆን ያ ነገር መልካም ሲሆን አየው ያያል መልካም ይሁን የሚለው ሲሆን ያያል መልካም ነገር ነው ሲያይ ጌታ ስሙ ይባረክ። አያት በእግዚአብሔር ላይ የተደገፈ ነፍስ ከእግዚአብሔር ሐሳብ ከእግዚአብሔር ዓላማ ያልወጣው እህቴን ወንድምህን እናትን አባትን የሚያሰናክለው ቃል አይናገርም አይጠቀምም ማለት ነው። አይጠቀምም ይሄንን ቢናገር እህቴን ወንድምህን አባትን እናትን ሊያሰናክል ይችላል ብሎ ይፈራል። ለመናገር ይጠነቀቃል። ይሄ ከሌለ ማለት ነው በቃ ምንም ነገር ቢታወሪ ምንም ነገር ቢትበይ ምንም ነገር ቢታደርግ ምንም ወር አይመስልም ማለት ነው። ለዛ ነው እግዚአብሔር አምላክ እሺ ብትሉ ለኔ ብትታዘዙ የምድርን የሰማይን በረከት ትበላላችሁ እንቢ ብትሉ ግን ሰይፍ ይበላል የሚለው ቃሉ እግዚአብሔር አምላክ ለሱ ስንገዝና ለሱ ስንታዘዝ የሚሆን በረከት የሚመጣው በረከት የሚመጣው ሰላም የሚመጣው ደስታ የሚመጣው እረፍትን ቀድሞ ያውቃል ማለት ነው። ካንቺ ቀድሞ እሱ ያውቃል። አንቺን የፈጠረ አምላክ ስላንቺ ያውቃል ማለት ነው። ስላንቺ ማንነት ያውቃል ማለት ነው። ስላንቺ ህይወት ያውቃል ማለት ነው። ስላንቺ አንቺን የሚያስፈልገው ነገሮችን እሱ ያውቃል ማለት ነው። ስለዚህ ወገኖቼ ወንጌል ያሸንፋል። ወንጌል ህይወት ነው። ወንጌል እሳት ነው። ወንጌል ብርሃን ነው። ኢየሱስ ጌታ ነው። እዚህ ማለት ወንጌል 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 ህይወት ነው። ወንጌል ብርሃን ነው። ወንጌል እሳት ነው። ወንጌል እውነት ነው። ወንጌል 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 ህይወት ነው። ወንጌል ብርሃን ነው። ወንጌል እሳት ነው። ወንጌል እውነት ነው። ወንጌል 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 ቃሉ 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 እግዚአብሔር ነው። ቃሉ አዳኝ ነው። ቃሉ ህይወት ነው። ቃሉ እውነት ነው። ወንጌል 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 ህይወት ነው። ወንጌል ብርሃን ነው። ወንጌል እሳት ነው። ወንጌል እውነት ነው። ወንጌል 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 ህይወት ነው። ወንጌል ብርሃን ነው። ወንጌል እሳት ነው። ወንጌል እውነት ነው።